አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። የብፁዕ አቡነ ጴጥሮስ ታላቅ ተግባርና መስዋዕትነት በተነሳ ቁጥር አብረው በታሪክ የክብርና ዘላለማዊ መዝገብ ውስጥ የሚነሱ ታላቅ የአገርና የቤተ ክርስቲያን አባት አሉ። ሁለቱ በቤተ ክርስቲያን አባትነት ከነበራቸው አንድነት በተጨማሪ በተራራቀ ቦታ ሆነው ከመንፈሳቸው ቁርኝት በላይ በመስዋዕትነታቸው ውህደት በታሪክ ይታወቃሉ። ብፁዕ አቡነ ሚካኤል ዘጎሬ ስለኚሁ ታላቅ የአገርና የቤተ ክርስቲያን አባት ጣሊያን ኢትዮጵያን በወረረችበት ወቅት እስከ ሕይወት መሥዋዕትነት ድረስ የኢትዮጵያና ሕዝቦቿ ጽኑ ወዳጅ የነበሩት ስዊድናዊው ኮሎኔል ካውንት ካርል ጉስታፍ በንሮዝን የሰጡት የምስክርነት ቃል ድንቅ ነው። እንመለከተዋለን። ፎከር የምትባለዋን አውሮፕላን እያበረርኩ በጎሬ አቅራቢያ አረፍኩ። በምዕራብ ኢትዮጵያ የነበሩትን ስደተኞች አግኝቼ በራስ ምሩ ይመራ በነበረውም ጦር መገናኛ ከፈትኩ። ጎሬ እንዳረፍኩ ብፁዕ አቡነ ሚካኤል አስጠሩኝ። በርግጥ አንተ ዘመዶችን ከርተህ ለኢትዮጵያ ሕዝብ ለማገልገል ወስንሃልን? ክርስቲያን ነኝ ብለኸኛል። ለዘመዶች ሳታዳላ ለዚች ለተጨነቀች አገር ከልብ ለመሥራት መወሰንህን መስቀሌን በመምታት ማልልኝ ሲሉኝ የአገር ፍቅር እንዳቃጠላቸው ተሰማኝ። ጓደኞቼ በዕለት ጥቅም እየተደለሉ ለጠላት ማደራቸውን ስሰማ በጣም አዘንኩ። ሌላው የልብ ጓደኛዬ አቡነ ጴጥሮስ ግን ለጠላት አልገዛም ብለው ለመሥዋዕትነት መቃረባቸውን ስሰማ በጣም ደስ አለኝ። ይህ ነው መሐላን ማክበር፣ እኔም የምከተለው የጴጥሮስን ፈለግ ነው ብለው አጫወቱኝ። ቆራጥነታቸውን ሳደንቅ ፋሽስት ንጹሐንን ለምን እንደሚገድል በጣም ተገረምኩ። መስቀላቸውን መትቼ ከጎሬ ተመለስኩ። ወደ ሎንዶን ከሄድኩ በኋላ ጳጳሱ ተገድለው ጎሬም በጠላት መያዟን ሰምቼ በጣም አዘንኩ። አቡነ ሚካኤል ከማልዘነጋቸው ቆራጥ ኢትዮጵያውያን አንዱ ናቸው። በነጻነት ጉዳይ ከኢትዮጵያውያን የተለየ አቋም አላቸው። ቋንቋ ፈጽሞ አያግዳቸውም፣ አይበግራቸውም። ሁሉም በአገራቸው ጉዳይ ቀልድ እንደማያውቁ የጎሬ ጳጳስ አቡነ ሚካኤል ጥንካሬ በሚገባ አስረድቶኛል። የጳጳሱ ድፍረትና የአገር ፍቅር ምንጊዜም አይረሳኝም ይላል። ብፁዕ አቡነ ሚካኤል በ1870 ዓመተ ምህረት በጎንደር ክፍለ ሀገር በደብረ ታቦር አውራጃ በአፈርዋናት ወረዳ ከገበሬ ቤተሰብ ተወለዱ። የቀድሞ መጠሪያቸው ኃይለ ሚካኤል ሲሆን በኋላ መምህር አዲስ ተብለው ተጠርተዋል። የቤተ ክርስቲያን ትምህርታቸውን የጀመሩት በተወለዱበት ወረዳ በሚገኘው ግንዳጣም ሚካኤል በሚባል ቤተ ክርስቲያን ነው። ቀጥለው ወደ ገላውዴዎስ ደብር በመሄድ ጽዋትወ ዜማ አጠናቀቁ። ከዚያም ከፍተኛ ዕውቀት ለመገብየት በትምህርታቸው መግፋት ስለፈለጉ ወደ ጎንደር አመሩ። በጎንደር ከተማም የመጽሐፍት ብሉያትንና ሐዲሳትን ትርጓሜ በሚገባ ተማሩ። ቀጥሎም ወሎ ክፍለ ሀገር በመሄድ ቦረና ሜዳ በሚገኘው የመምህር አካለ ወልድ ጉባኤ ተገኝተው ትርጓሜ መጽሐፍትን አጠናቀው በመምህርነት ተመረቁ። በዚያው የቅኔ መምህርነቱንም አስመስክረዋል። በመቀጠል በደብረ ሊባኖስ ለጥቂት ጊዜ ቆይተው ወደ አዲስ አበባ በመሄድ 14ቱን የቅዳሴ ትርጓሜ ተምረዋል። ብፁዕ አቡነ ሚካኤል ከረጅም የትምህርት ቆይታቸው በኋላ በየአድባራቱና በየገዳማቱ እየተሾሙ የተጣለባቸውን የቤተ ክርስቲያን ኃላፊነት በብቃት ተወጥተዋል። በ921 ዓመተ ምህረት የአገራችን የመጀመሪያዎቹ 4 አበው ወደ ምድረ ግብፅ ሄደው የጵጵስና ማዕረግ ሲቀበሉ አቡነ ሚካኤል አንዱ ነበሩ። ከማዕረገ ጵጵስናቸው በኋላም የደቡብ ኢትዮጵያ ሊቀ ጳጳስ በመሆን ወደ ተመደቡበት ወደ ጎሬ ወይም ኢሊባቦር ሄደው ከመንፈሳዊ ሥራቸው ተጨማሪ ስለ ሀገር ፍቅርና ስለ ነጻነት ጥቅም ሕዝቡን በሚገባ አስተምረዋል።
በ1928 ዓመተ ምህረት ፋሺስት ጣሊያን አገራችንን በወረረችበት ጊዜ የኤሊባቡር ሰራዊት ወደ ምስራቅ ጦር ግንባር ኦጋዴን ሲዘምት ስለ ሀገሩ ነጻነት በርትቶ እንዲከላከል አስተምረው ከመከሩ በኋላ ቡራኬ ሰጥተው አሰናብተዋል። እሳቸውም በጾም በጸሎትና በምህላ ወደ እግዚአብሔር እየማለዱ ሕዝቡን በማጽናናት ቆይተዋል። የፋሺስት ጣሊያን ጦር አዲስ አበባ ከገባ በኋላ ቆራጡ የልብ ጓደኛቸው ብፁዕ አቡነ ጴጥሮስ ለሃይማኖታቸው ለአገራቸው ነጻነት መሥዋዕት ለመሆን መዘጋጀታቸውንና ከነጻነት አርበኞች ጎን በመሰለፍ ሕዝቡ ስለ ሃይማኖቱና ስለ ሀገሩ ነጻነት እንዲዋጋ በመቀስቀስ ላይ መሆናቸውን ሲሰሙ በጣም ተደሰቱ። በአንጻሩ ደግሞ በጊዜው ፈጥነው ከጠላት የጣሊያን ጦር ጋር የተስማሙ አባቶች የአቡነ ሚካኤል ጠንካራ አቋም ከተረዳው ጠላት ተልከው ወደ እሳቸው ጎሬ ድረስ መጡ። ከጣሊያን ጦር ተልከው የመጡት መልእክተኞች አቡነ ሚካኤል ከጣሊያን ጋር እንዲስማሙ ጠየቋቸው። እሳቸው ግን አቅም የለኝም እንጂ ብችል ኖሮ እናንተም ከኔ ጎን ቆማችሁ ስለ ሃይማኖታችሁና ስለ ሀገራችሁ ነጻነት ብትሞቱ እፈልግ ነበር። ስለዚህ ወደ እኔ አትምጡ፣ አርበኞች ይጣሏችኋል፣ እኔ በሞቴ ቆርጫለሁ ማለት እንደመለሱላቸው ታሪክ ያስረዳል። አቡነ ሚካኤል ዘጎሬ ለሀገር ክብር የከፈሉት መሥዋዕትነት በታሪክ ሁሌም የሚታወስ ነው። ጣሊያን በጥቅማ ጥቅም ሊደልላቸው ሲል ዞር በል ብለው አባረው ውድ ሕይወታቸውን መሥዋዕትነት የሰጡ የሀገር ባለውለታ ናቸው። አዲስ 1879ም እንዲህ አስታውሷቸዋል። በቀጣይም አስታውሷቸዋል። አቡነ ሚካኤልና አቡነ ጴጥሮስ ልጆቻችንን አሳልፈን አንሰጥም ብለው ውድ ሕይወታቸውን የሰጡ ድንቅ አባቶች ናቸው። ሁሌም በታሪክ ይታወሳሉ። አዲስ 1879ም ይዘክራቸዋል። ቤተሰቦቻችን ስለ ሁሌም አብሮነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879